ነው አችና አድርጌ ነው ሁሉ ነገር ባንቺ ምክንያት ነው ባለጌ ምክንያት ነው ስለዚህ አመንሹ ማለት ነው ነይ ቁጭ ምን አንቺ ምኛን ልደበድቢ ነው ጥሩ ያሺ ጥሩ እንዴት ነው አይደል ያለኔ ፍቅር ምንም ነገር ማረጋችሁ ሰማኛለሽ የተደበደብሽ ቤትሽ ውስጥ ብዙ ነገር ልደብቅ የቻልሽበት የሆነ ምክንያት አለ ወይም ደግሞ አንቺም ከባለቤትሽ ጋር ወንጀለኛ ነሽ ማለት ነው ያገባል ወድቄ ነው ይያለው አንዴን ጉዳይ ይያለው ደረቅ ሰው ነው ስማም ተራው ነገር የለም ስለ ባለቤቴም እንዴት እንደተዋወቅን እስካሁን ከየት ጀምሮ የት እንደደረሰ እስካሁን ድረስ ልነግር ይችላል ባለቤቴ በጣም መልካም ሰው ነው እሷንም መጠየቅ ትችላለህ ምን አይነት ሰው እንደሆነ ለኔ ምን አይነት ጥሩ ባል እንደሆነ እሷን መጠየቅ ትችላለህ ስለዚህ ቆየቻ ምን ማለት ነው ጣባሶች ከየት ነው የመጡት ጀመረ የሚመለከተው ይሄን ለምን ጠይቀኝ አንተ ምንም ሐሳብ ምንም ነገር ከያማረኝ አይደለም ስለማይመለከት ነገር ሁሉ እየጠየቀኝ ነው ጸባይኒ እኮ እንደዚህ ምን ሆነሽ ነው ግን ዛሬ እንዲሆንሽ ነገር አለ ዝም በይ አይን ከመቼም የምትቆጪ ዛሬ እኮ ለባህርን እያመጣሽ ያለሽው በትዳሬ ደግሞ በጣም ደስተኛ ነኝ ሌላ እንድነግር የምትፈልገው ነገር ምን እንደሆነ አላውቅም ሻርለ እዚህ ቤት ውስጥ ችግር አለ በቃ ታያት አንቺ እንዴ ያወራች አይደል በቃ ታያት ታውራ እንዴ አንቺ እሺ ባለቤቱ ነሽ እቺ ሰራተኛ ለምን የተደበደበች እዚህ ቤት ውስጥ የምትኖረው ግደለኝ ያውነቴን ነው የቀደርኩ አይደለም ይሄ ህይወት ነው ችግር የለውም ይሄንን እያወቅክ ካሁኑ ማስላስረዳ ምችለውና ላረጋግጥልኝ አንቺ አስረጅኝ እኔ ልሙት በቃ ወደዋለሁ በጣም ነው ማፈቅረው ተቀላለ እንዴ ባለቤት እኮ ነው ነገር ያለው ከግቢ ጀምሮ ነው በጣም ብዙ መስዋዕትነት የከፈልኩበት የልጅነት ፍቅሬ ነው ተቀላለ እንዴት ምን ማለት ነው እንዴት ነው ማልችለው ምን ላድርግ ታዲያ ማለት ልታግዘኝ ልትረዳኝ አይደል የመጣው በቃ ከቻልክ ይሄንን አድርግልኝ በቃ ቢያንስ ልናግዝሽ የምንችልበት የሆነ መንገድ ስጭን ቆይ ምን ማለት ምን ሰዓት ነው እንደዚህ አይነት መለዋወጦች የሚመጡት እባክህ ይሄን ብቻ ላስቸግር ማለት ይሄን ነገር ብቻ በማድረግ ተባበረኝ በቃ የሆነ ደህና የሚሆንበትን የሚረጋጋበትንና ሰላም የሚፈጠርበትን መንገድ እባክህ እንፍጠርልኝ ማለት ላስቸግርክ ይሄንን እንጂ እንድታሳስረው ምንም እንዲፈጠር አልፈልግም ወይ አንቺ እስቲ ምንድነው ይሄ አሁን እየጠየቁ እኮ ነው ወንድሜ አው ካሜራው ምን መሰለ ስለ ከግቢ ጀምሮ የናንተ ላይፍን ተሞክሮ ለመውሰድ ነውና ለሰውደናነኝ ወይ አይ ካሜራው ምንድነው አሁን እኮ እየጠየቁሽ ነው ያሉት እሱ ነው እየጠየቁሽ ሰላም ነው ተረጋጋ አንዴ ካሜራው ብታወሪ ምን ችግር አለ ለምን ችግሩ ነኝ ማውቀው አንተ አይደለም እኮ ይልሽ አልኩሽ እኮ በቃ ባለቤትሽ ይደበድብሻል ለማንኛው እሱን ከዛ በኋላ ቁጭ ብለን ነው ምን ማለት ነው ይደበድብሻል ማለት ምን የምታውቀው ነገር አለ አይተታቃለህ አይተኝ ታውቃለህ ሲመተኝ ይልሽ ነኝ በቂ ማረጋ ወጣም ደም ውጣ እንድትወጣ ነው የምፈልገው በቃ ከዚህ በላይ ማውራው ነገር የለም ውጣ ሲጀመር አንተ ይሄን እንዴ ልትታቅቻል ያወኩበት መንገድ ቁጭ ብለን ልንገርሽ ቁጭ በይና አትንገረኝ እዚሁ ያውራ እዚሁ ንገረኝ ቁጭ አይደለም ለምን ቁጭ ማለት ሳይጠበቅብኝ ለማውራት እንግዲው በቃ እንደዚህ እናድርግ ከአንድ ቀን በፊት ባለቤትሽ እኔ ላይ ትልቅ ድብደባ አድርጓል እኔ ደግሞ ህጋዊ ጋዜጠኛ ነኝ ከጀርባዬ በጣም ብዙ ሰዎች አሉ እሱን አንጠልጥዬ እስር ቤት ሳልወስደው ቁጭ ብለሽ አውሪ አሁን ማውራሽ እሱ የሆነ ችግር እንዳለበት ግልጽ ነው የሆነ ችግር ባይኖርበት እኔ ሊደበድበኝ አይችልም አሁን ባንድ ስልክ እሱ እስር ቤት እንዲገባ ማድረግ ይችላልው ህይወትሽ እንዳይናጋ ከፈለግሽ እሱ ከታሰረ ደግሞ አንተ ነገር የምታደርገው ይሁን ሁሉ ነገር ልረዳኝ ዝግጁ የሆንክበት ምክንያት ምንም አልገባኝም ማን ምንድነው አንደኛ እኔ ላይ ጥቃት አድርሷል አሁን ባለቤትሽን የምትወጂው ከሆነ የምታከብሪው ከሆነ ባንድ ስልክ እስር ቤት ሳይገባ ቁጭ ብለን እናውራ መፍትሄ እንፈልግ እርግጠኛ ነኝ እኔንም የደበደበኝ የሆነ አእምሮ ውስጥ የሆነ ችግር ወይ ከሰው ጋር ተመሳሳይበት ነው ወይ ችግር ስለተፈጠረ ነው አእምሮ ላይ ከባድ ችግር አለበት ምን አላቅም ይኸውልህ አሁን ካንተ ጋር ያለውን ችግር እዛው ውጪ ፈታ እየሰማኸኝ ነው አሁን ግን ከዚህ በላይ እዚህ እንድቆይ አልፈልግም እንድታሰር ትፈልጊያለሽ እኔ ስለ እስር ቤት አላወራም ግን አሁን ከዚህ በላይ ካንተ ጋር ማውራት አልፈልግም እና እባክህ እንድታሰር ትፈልጊያለሽ ወይ እኔ አንድ ጥያቄ አላወራሁም እንድትወጣ ብቻ ለምፈልገው በቃ ከዚህ በላይ ካንተ ጋር የምናወራው ነገር የለም ይሄ ሁሉ ነገር ስለኔ ሲጀምር እንዴ ልታቅቻልክ እኔ እኮ ጋዜጠኛ ነኝ አልኩሽ አይደል እኔ እኮ ጋዜጠኛ ነኝ ቁጭ በይሽ ነይ ቁጭ በይ ይኸውልህ ሲጀምር አትዘዘኝ በቤቴ መጣ እኔ ፍቃደኛ መሆን ይጠበቅብኛል ካንተ ጋር ለማውራት እየሰማኸኝ ነው ሲቀጥል ደግሞ እየነገርኩ ያለውስ ነው ጋዜጠኛ ነህ ስቱዲዮ ውስጥ ምናምን ሄደህ ስራ እንጂ እኔ ቤት መጣ ነው እንዴ ህይወቴን ምደልለው ከየት መጣ ጋዜጠኝነት ነው እንደዚህ አይነት አይቺም ሰብቼም ማለቅ ዛሬ መጣው ቁጭ በይና እናውራ ምትረብቂው ነገር ከሌለ ይሄን ያህል ከቤት ለማስወጣት አትሞክሪም ነበር እቻኩላለሁ እሱን እኮ ቅድም ነግሬያለሁ ከበርን የመለስከኝ አትርሰው ከበርን የመለስከኝ 5 ደቂቃ በላይ እኔስ ጀመር እንደዚህ አይነት ጉድ ይዘህ የምትመጣለህ ብዬ አላሰብኩም ጭራሽ ድብድብና ምንም ሳይሽ ደስ አላለኝምና የደበቅሽ ነገር ስላለ ቤትሽን መፈተሽ ፈልጋለሁ
ጭራሽ ልትሰማኛለህ እኔ ፍቃደኛ ሲጀመር የመፍቀድ እስኪ ቁጭ በይ እንዴ በጣም ብዙ አታውሪ ቁጭ በይ በቃ ቁጭ በይና እናውራ በቃ 10 ደቂቃ ነው የምፈጀው ቁጭ በይ እስኪ መተጋገዝ ያለብንንም ነገር እንተጋገዝና ባለቤት ችግር ካለበት ከችግሩ እንዲወጣ እናድርግ አንተ ምንስለው ግን እኔን የምታግዘኝ አልኩ እኮ ማን ነው የምታግዘኝ እኔ ጋዜጠኛ ነኝ ማህበረሰቡ ተረብሸናል ሁሌ የድብድብ ድምጽ ነው የምንሰማው እኔም የድብድቡ ገፈት ቀማሽ ሆኛለሁ ስለዚህ እንተጋገዝና ባለቤትሽን ግን ባለቤትሽ በጣም ብዙ ጊዜ ነው የሚደብድብሽ አይደበድበኝም ሲጀመር በቃ ለመግባባት ትዳር ውስጥ ይፈጠራል አንዳንዴ የሚፈጠር ነገር ነው በቃ ድብድብ አይደለም የፊትሽ ብልስ ታዲያ ወድቀሽ ነው የሆነ ገዳም ሄጄ ወድቄ ነው እስከማየው ድረስ አይኖች በደንብ ይሰራሉ ዝም ብለሽ በየቀኑ ትርቃች በየቀኑ ይሁን በየሳምንቱ ይሁን በወር አንዴ ይሁን በአመት አንዴ ይሁን ይወደኩት በምን ታውቃለህ እኔ ነኝ የማውቀው የምኖረው አንተ ነህ የምታውቀው ስሙን መጥቀስ ማልፈልገው ውስጥ አዋቂ በየቀኑ እንደሚደበድብሽ ባለቤትሽ ቤት ውስጥ ሁሉ ጊዜ እንደሚደበድብሽና ውጭ ደግሞ ሰላም እንደሆነ እንደገና አንዳንድ ግልፍ ሲለውም ውጭም የተለያዩ ድብደባዎችን ሰዎች ላይ አብድ ከሆነ ጸበል እንሰደው ሌላ ነገር በቃ እንትን እንበል እንተጋገዝ እንጂ ላንቺም በኋላ ጦስ ነው የሚሆነው ምን ትለው ነገር በሙሉ ውሸት ነው እኔ ባለቤት አይደበድበኝም እየሰማኝ ነው የተከራከርሽኝ ነው ግን እውነቱ እሱ ነው እየተከራከርኩ ሳይሆን ያለው ነገር እየነገርኩ ነው ከኔ በላይ አታውቅም ይኸውልህ ወንድም የምነግርህን ሰማኝ ከሆነ ማይደባደብና ሰላማዊ ሰው ከሆነ ማይደባደብ ከሆነ በትዳርሽ ደስተኛ ከሆንሽ ለምንድን ነው ለማስወጣት እየቸኮልሻለሽ እንዳልኩ ለመሄድ ቸኩያለሁ አንደኛ ሁለተኛ ነገር ደግሞ ካንተ ጋር ከዚህ በላይ መደረቅ አልፈልግም በቃ ምታወሪ በሙሉ ምንም ደስ አይልም ዝም ብለህ ለምትዘባርቀው ስራ ፈተነስ ሲመስለኝ በጣም ስራ ፈተና አንተ በጣም ስራ ፈታል እርግጠኛ ነሽ ምን ማለት ነው እርግጠኛ ነሽ ማለት በማይመለከት ውስጥ መተዚ ታቦካለ የማይመለከት ነገር ታዲያ ምን ልበል የማይመለከተኝ ነገር አይ ታዲያ የሚመለከታል አንተ ነህ ስለኔ ህይወት የሚመለከት እሺ በቃ እንደዛ ከሆነ እሺ ቤቱን ልፈትሽው ነው ምን የምፈትሽው ስመኛለ የመፈተሻ ፍቃድ ማሳየት አለበት ፍቃድ አለ አንተ ጋዜጠኛ ነህ እንጂ ፖሊስ አይደለም ስለዚህ ቤቴን አላስፈትሽም ፖሊስ ዘመተ ትፈትሻለህ እንደሱ ከሆነ ይኸውልሽ ስምሽን እስኪ ንገሪኝ ማን ነው ስምሽ ሄርሜላ ይኸውልሽ ሄርሜላ ማለት በጣም በግልጽ ተረጋግቼ ነው ያወራውሽ ያለሁት ምክንያቱም ባለቤትሽ እኔ ላይ በጣም ትልቅ ወንጀል ሰርቷል እንዲታሰር ካልፈለግሽ በቂ መረጃ ስጪኝ እናውራና ባለቤትሽ ችግር ካለበት ልረዳውና እኔም እሱን ከማሳሰር ወደ ኋላ ልበል እኔ ግን ከኔ ጋር የተለያዩ ጥቃት ሲያደርስብኝ አምሮ ውስጥ የሆነ ችግር እንዳለ ገብቶኛል ለዛ ነው ላግዘው የፈለኩት ሌላ አይደለም ይልቅ አሁን ተረጋግተን ስለሚሆነው ነገር እናውራ የምርም ችግር ካለበት እኔ በፍጹም እሱ ላይ ክስ አልመሰርትም ምክንያቱም እኔን መደብደብ እኔ ጋዜጠኛ ነኝ ብዙ ሰዎች ብዙ ተከታይ ያለኝ ሰው ነኝ ኢቭን የኔ ቤተሰቦች ይሁሉ ነገር ካወቁ በጣም ከባድ ነው ነገሩ ሊወሳሰብ ይችላል ስለዚህ እኔ እሱን ላግዝበት የምችለው ነገር አንቺ ጋር ነው ያለው እሱም ደግሞ አንቺ የምትነግሪ ነገር ይኖራል ስለሱ ምንድነው አምሮ ላይ ችግር አለ ወይስ ምንድነው ለምን ነው የምትደብቂለት ስለሚደበድብሽ ነው የምትደብቂለት ተረጋግተሽ ሳትቸኩይ ተረጋግተሽ ንገሪኝ ሲበስለኝ አንተ ልጅ ያማል እኔ ምንም ልነግርህ የምችለው ነገር የለም እንደነገርኩ ነው ትዳር ውስጥ ያለ መግባባት ይፈጠራል በቃ እንደዛ እንጋጫለን እንጂ ለየት ያለ ነገር አንተ እንደምታወራው የተጋነነ ነገር ምንም ነገር የለም ሲበስለኝ ወይ ቤት ተሳስተሃል ወይም የሆነ ነገር እኔ ከዚህ በላይ ልረዳህ የምችለው ነገር የለም ሲጀምር በማያገባ ነው እየገባ ያለው እባክህን አሁንም ፈቃደኛ ከሆንክ ከቤቴ ውጣ እኔ ወደምሄድበት ልሂድ እምረዳህም የምነግርህም ነገር የለም ስለሌለኝ ነው የመሰለህ ሳይሆን የሆነው ነገር የሺ የምትባል ሰራተኛ አላችሁ እንዴ እናንተ አዎ ደው የትም ታውቃት አዎ ብዙ ነገር እኮ አውቃለሁ ብዬሻለሁ ያሺ የትም ታውቃት እሷ ናት ጭራሽ ቤቴ ድረስ የላከችብኝ እሷ ናት የኔው ጉድናት እዚሁ ተቀምጣ ነው ጭራሽ እኔ ነገርኩሽ እኮ አንተ ስራ ምንድነው የምር ጋዜጠኝነት ብቻ ነው ይኸውልሽ ምንድነው አንቺ እንደዚህ ማለት እኔ ማለት በህይወቴ ብዙ ሰው ገጥሞኛል እንዳንቺ ግን ለባለቤቱ የሚከራከር ሰው አልገጠመኝም እውነት ለመናገር ምን ማለት ነው ባለቤት እኮ ነው ለባለቤት ካልተከራከርክ ነው እንድከራከርልኝ ፈለከው ነው የምትከራከሪለት ምንድነው የምሞተው ምን ማለት ነው ከ3 ወር በፊት ፓራላይዝ እንደነበርሽ እኮ መረጃ አለኝ ወድቄ ነው አልኩ እኮ እሱ ገዳም ሄጄ ወድቄ ነበር ሁሌ ነው የምትወርቂው ሁሌ አይደለም ያኔ ወድቄ በቃ በጣም ረጅም ጊዜ ለ3 ወር ምናምን ነገር ታምሜ ሆስፒታል ምናምን ነበርኩ ቤትም ብዙ ጊዜ ተኝቼ ነበር ችግር አለ ይኸውልሽ እኔ ልትሸውጂኝ አትሞክሪ ንገሪኝ
መፍትሄን ፈልግ ምንድነው የምነግርህ የሆነ ችግር እንዳለ ግልጽ ነው ምንም ችግር የለም በየነገርኩ ነው ቤቴን ማቀው እኔ ነኝ የምኖረው እኔ ነኝ እየሰማኝ ከሆነ ምንድነው አንተ በዚህ መጠን እርግጠኛ ሆነ ችግር አለ ማለት የሌለውን ከየት ትፈትሻለሁ ይሄን ቤት ፈትሻለሁ ናውጣ ምንድነው የሆነ ነገር ካልደበቅሽማ እንትን የሆነ ነገር ካልደበቅ ዘርበይ የሆነ ነገር ካልደበቅሽ ዘርበይ ብዬሻለሁ ምንድነው እዚህ ውስጥ ያለው ምንድነው የደበቅሽው የሆነ ነገር ካልደበቅሽ በስተቀር እንደዚህ ነው ዘርበይልኝ ሰምኛለሽ ሄርሜላ የሆነ ነገር ካልደበቅሽ በስተቀር እንደዚህ ለባልሽ አትከራከሪ አይመለከተም በገዛ ቤቴ እንዴት ነው ዘርበይ አንቺ ዘርበይ ያልኩሽ እኮ ዘርበይ ምንድነው የደበቅሽው ምንም ነገርስ ብደብቅ ምን ማለት ነው በቤቴ እንደዚህ የምታደርገው ምን አይነት ንቀት ነው ጉዳ ፖሊስ ይዤ እመጣለሁ አው ዘና ይሄን ያህል ኮንፊደንስ ከየት ነው ያመጣሽው ሰምኛልሽ እዚህ ቤት ሲሆነ ነገር ካልደበቅሽ በስተቀር በፍጹም እንደዚህ ልትከራከሪኛችን ቤቴ ነው አይደል ያለኔ ፍቃድ ምንም ነገር ማድረጋችሁ ሰማኛለሽ የተደበደብሽ ቤትሽ ውስጥ ብዙ ነገር ልትደብቅ የቻልሽበት የሆነ ምክንያት አለ ወይም ደግሞ አንቺም ከባለቤትሽ ጋር ወንጀለኛ ነሽ ማለት ነው በቃ ወንጀለኛ ነሽ ምክንያቱም ለምንድን ነው ለባለቤትሽ የምትደብቂው እና ናታ ልደብቅልህ ባለቤት ይሄን የመታሽ ማን ነው የደበደበሽ ማን ይደበደበሽ ያገባል ወድቄ ነው ይያለው አንዴን ጉዳይ ይያለው ደረቅ ሰው ነው ስማም ያልሽ አትሳደቢ ሴት አትሳደቢ በገዛጅ አስገብቼ እንደዚህ ችግር ፈጣን እንደ ወጣ በቃ ከዚህ በላይ ማውራት አልፈልግም ትቻለሽ አትሳደቢ ይኸውልሽ ሰምኛለሽ ባለቤትሽ ዘመንች ደግሞ ውጪ ምን ነው አትናገሪ ነው የሆነ ነገር ባንቺ ምክንያት ነው ባንቺ ምክንያት ነው ስለዚህ አመንሽ ማለት ነው ነይ ቁጭ ምን አንቺ ምኛል ልደበድቢ ነው ጥሩ እንተያያለን እሺ አንቺ ባለጌ ስድ ስርዓት ያልሽ ሰው መሰረብ እና ያደንቃል እናወራለን ስለዚህ አምነሻል ማለት ነው አይደል ነይ ወደዚህ ጠጋበይ ምን ነው ፈራሽ በጣም ጥሩ ነው የሽሽ ያረክሽ ነገር በርቺ በዚሁ ቀጥሽ አንቺ ሁለታችሁ የተደበደባችሁ እዚህ ቤት የምትኖሩበት ምክንያት ምንድነው ማለት ምንድነው ንገሪኝ ግዴለሽም ንገሪኝ ምንድነው የተፈጠረው እሺ እስካሁን ድረስ ይፈደሽ ከኔ ጋር ምንድነው የለሽም እኮ ቆየሽ እኮ ስንት ሰዓት ከላኩሽ በር ቆልፌ ልወጣ ስል ነበር ብትኖሪ ሁሉ ነገር የለም እስኪ ተረጋጊና ይኸውልሽ ምን እየተፈጠረ እንዳለ ብትነግሪኝ ምንድነው የምትሆኚው ነው እስከ መቼ ነው ምንድነው እንድነግርህ የምትፈልገው ምን ይሄን ምን አይነት ሰው መስሎ ነው ምንድነው እንድነግርህ የምትፈልገው በጣም ጥሩ ጥያቄ አንዴ ቁጭ በይና እሱን ልጠይቅሻለሁ ተረጋግተሽ ለምን አታወሩም ግን ለምንድነው እንደዚህ ይሆንሽ አንቺ ከመቼ መጣ ጸባይ ነው ደግሞ ቆየሽ ስንት ሰዓት ሙሉ ከየት ነው ገዝተሽ የምትመጪው ይላል ሰዓት ገዝቶ ለመምጣት ለምን እዚህ ቅርብ ቦታ ላይ ለኮን የምፈልገው ነገር ከሩቅ ነው ያመጣሁት እንዳለ ምንድነው የገዛሽው አስቤዛ ነው ውጭ ላይ አስቀምጫለሁ ስትጫጫው ነው ደንግጬ እቃውን ውጭ ላይ ያስቀመጥኩት እሺ ያውልሽ ሄርሜላ ማለት ተረጋግተሽ ማለት የምትፈሪው ወይ የምትሸሽጊው ነገር ከሌለ እንደዚህ ገንፍል የሚያደርግሽ ነገር ምንድነው ይኸውልህ ወንድም እኔ ምንም የምፈራው ነገር የለም ስለ ባለቤቴም እንዴት እንደተዋወቅን እስካሁን ከየት ጀምሮ የት እንደደረሰ እስካሁን ድረስ ልነግር እችላለሁ ባለቤቴ በጣም መልካም ሰው ነው እሷንም መጠየቅ ትችላለህ ምን አይነት ሰው እንደሆነ ለኔ ምን አይነት ጥሩ ባል እንደሆነ እሷን መጠየቅ ትችላለህ አሁን ተረጋጊ ይኸውልሽ ተረጋጊ ትንፋሽ ሲያወሪ ሆነሽ ነው እንደዚህ ይሆንሽ ያለሽ ቆይ የተፈጠረ ነገር አለ ምን ተፈጠረ ምን የምታውቂው ነገር የለም የመጣሽው አሁን አይደለ እኮሽ ምን ቆለ ይውልሽ በቃ ዝም በይ አንቺ ደግሞ ዝም በይ ለምን ትንቋለ የምትቆጪኝ ቆይ አሁን ምንድነው ማውቅ የፈለከው ቆይ ዳር ከምትልኩ ቀጥታ ማውቅ የፈለከው ነገር ጠይቀኝ ይኸውልህ እንደነገርኩ ነው ለኔ ባለቤቴ በጣም ጥሩ ሰው ነው መልካም ሰው ነው ለኔ በጣም ደስ የሚል ሰው ነው መልካም ሰው ነው ምንድነው ማውቅ የፈለከው ምንድነው የምትለው ባለቤትሽ ምንድነው እንድነግርህ የምትፈልገው ታባኝ አልቻልክም ቆይ ተረጋጊ ግን አሁን ከዛ በፊት እሷ የቤታችሁ ሰራተኛ ነች አይደል ታዲያ የት ነው የተንቋለልሽው የሚል ጥያቄ ለእሷ ያቀረብሽበት ምክንያት ምንድነው አንቺ አሰሪዋ ነሽ እሷ ደግሞ ሰራተኛ ነች የምትሄድበትን ቦታ እንዴት አታውቂ አስቤዛ ለመግዛት ብላ ከወጣች ስንት ሰዓቷ ነው እኔ እኮ ግራ ገብቶኝ ነው ሲደወልልኝ ስለምቸኩል በር ቆልፌ ልወጣ ስለው የመጣው አይደል አይተኛል እሷም ደግሞ አሁን ነው የመጣችው ስንት ሰዓት ነው ከመጣ ራሱ ስለዚህ ቆየቻ ምን ማለት ነው ጀመረ አይመለከትም ይሄን ለምን እንደምትጠይቀኝ አንተ ምንም ሐሳብ ምንም ነገር ከያማረኝ አይደለም ስለማይመለከት ነገር ሁሉ እየጠየቀኝ ነው ዘይ ጸባይኒ እኮ እንደዚህ ምን ሆነሽ ነው ግን ዛሬ እንዲህ ሆንሽ ነገር አለ ዝም በይ አይን ከመቼው የምትቆጪ ዛሬ እኮ ለባህርን እያመጣሽ ያለሽው አይን እኮ እንደዚህ በሸረሰው አውርተሽኝ አታቂም እኮ እንዴ እስኪ መልሽው ይሄን ጥያቄ መልሽው ቆይ ተረጋጊ እሺ ቆይ በኋላ አምጣልሽ ምንም ነገር አልፈልግም ነገር አለ ምንም አልሆንኩም ማለት ምን ፈልገህ ነው አሁን አንተ እኮ ነህ ጊዜ እያቃጠልክብኝ ያለው ማለት እንግዲህ ያው
አሰሪና ሰራተኛ የሚግባባበት ምክንያት ይኖራል የሆነ አይነት ተግባቦቶች ይኖራሉ ለምንድነው ይሄን ያላዲስ ሳይሆንሽው ያለሽ የጠየቀችሽ ነው ምንድነው ችግሩ እኔን ስላየሽ ነው ወይስ ላይፍሽ ውስጥ ምደብቂው ጥያቄ አለ ምደብቂው ችግር አለ ምንም ምደብቀው ነገር የለም አሁን ምን ፈልጋ እንደሆነና ወደ ዋና ጉዳይ ቶሎ ግባልኝ እባክህን ቸኩላለሁ አይ እኔ አሁን ቸኩላለሁ ምናምን ያልሽ ልናወራ አንችልም ተረጋጊና እስኪ ስለ ትዳርሽ ንገሪኝ በትዳርሽ ደስተኛ ነሽ እና እነዚህ ፊትሽ ላይ ያሉ ጠባሳዎች ከየት ነው የመጡት ሲለስ ላለው ጠባሳ አስረድቻለሁ ቅድም ኖ አይ በትዳሬ ደግሞ በጣም ደስተኛ ነኝ ሌላ እንድነግር የምትፈልገው ነገር ምን እንደሆነ አላውቅም ምንድነው በዚህ አመት እንወዳለን ምናምን ልበልክ ምንድነው ከባለቤትሽ ጋር እንዴት ተገናኛችሁ ግቢ ያለን የተዋወቅነው ምን ማወቅ ፈልገህ ነው ዲቴል ነገር ማወቅ ለምን ይፈልከው ሪሰርች እየሰራ ነው ምንም አልገባኝም እስቲ ዝም በይ አንቺ እሺ ምንም የገባሽ ነገር ትሽኝላ በቃ አውሪ ምን ችግር አለው ላይፍሽን ብታወሪ ምን ችግር አለው ይሄ የሚጎልብሽ ነገር አለ የሚቀንስብሽ ነገር አለ ይኸውልሽ እኔ አሁን እዚህ ቤት ውስጥ የመጣሁበት ዋናው ምክንያት ጥቆማ ደርሶኝ ነው ጥቆማው ደግሞ እዚህ ቤት ውስጥ የተደበደበች የምትኖር ሚስት አለች እቺን ሚስት እንደምንም ከዚህ ህይወት ውስጥ እንድታወጣት እንፈልጋለን እና ይሄ ስልክ አጋጣሚ በስልክ ነው ይሄ መረጃ ይደረሰኝ እዚህ ቤት ስመጣ ደግሞ እውነትም ካንቺ ጋር የተረዳሁት ነገር ፌስሽ ዚ ጣባሶች ምናምን ያሳዩኝ ነገር በሙሉ በጣም ጉዳት እየደረሰብሽ እንደሆነ ነው ከዚህ ጉዳት እንዳደርሽ ደግሞ ያስፈራራሽ ሰው አለ ይሄ ደግሞ ባለቤትሽ ነው ያስፈራራ እየቀጠቀጠሽ ብዙ ጊዜ እየኖርሽ እንደሆነ ሰምቻለሁ ማረጋገጫዎችን ሰብስቤያለሁ እውነትም ማረጋገጫ ይልክ ነበር ሲመስለኝ አላመንከኝም እና ይሄው ሰራተኛዬ 3 አመት ምናምን ሊሆናት ነው ከኛ ጋር ጠይቃት እሷን ስለኛ ንገሪው አንቺ ማለት አንተ እዚህ የመጣው ምክንያት አልገባኝም እዚህ ቤት ውስጥ አንቺ ራሱ ምንድነው የምትይው አንቺ ደግሞ ይልሽ እየጠየቃለሁ እኛ ደስተኛ ነን አይደለንም በትዳሬ ደስተኛ ነን አይደለም ደስተኛ ነኝ ነው የምትይኛችሁ ግን እኔ አልሰማም ስለዚህ ስለማትሰማኝ እሷ ትንገር በቃ እኔ ልልክ የምችለው በዚህ ሰዓት እሱ ነው ከነኮሳ አዎ ስለዚህ ያለውን እውነቱን ታውቃለህ ማለት ነው እኔ እኮ ስለኛ እውነት ብዙ የሚያውቅ ሰው ያለ አይመስለኝም ነበር ለምን ነው የሚያውቃል መሰለሽ ማለት ብዙም ሰው እዚህ ቤት አይገባም የሚያጣ ሰው የለም ጎረቤትም የሚሰማው ነገር የለም እንዴ ምንድነው አጠፋው እንዴ የገላመጥሽኝ እኮ ነው እኔ ደግሞ እውነቱን ማወቅ አለበትኝ በቃ ዲረዳን ከሆነ የመጣ ይርዳን በቃ ለምን ነው አንቺ እንደዚህ የምትሆኙ ቴንክ ዩ እዚህ ቤት ውስጥ ችግር አለ በቃ ታያት አንቺ እንዴ ያወራች አይደል በቃ ታያት ታውራ እንዴ አንቺ እሺ ባለቤቱ ነሽ እቺ ሰራተኛ ለምን የተደበደበች እዚህ ቤት ውስጥ የምትኖረው ችግር አለ ከዚህ ቤት ማትወጭበት ከዚህ ብትራ አንዳንዴ እኮ አንድ ላይ እስከኖርን ድረስ ለሚፈጠረውና በእኛ ህይወት ስላለው ነገር አንተ ምን አገባ ቆይ ምንድነው የምትለው አንተ ምንድነው ማወቅ የፈለከው ነገርኩ እኮ ማወቅ የምትፈልገው ስለ ትዳር ነው በቃ ደስተኛ ነኝ እየኖርኩ ነው እቺ ልጅ ደግሞ 3 አመት ያህል አብረን ኖራለች በቃ ቤተሰብ በላት አንድ ቤተሰብ አካላት ምንድነው የምትለው ስለዚህ እቺ ልጅ እያየች ነፍሷ የሚጠፋም ከሆነ አሜን ብላ ተቀበል ለምን ነው ነፍሷ የሚጠፋው ነፍስሽ የሚጠፋ ነገር ተፈጥሮ ያውቃል ነፍስ ልጠፋበት የሚችልበት መንገድ ሚስ ተፈጥሮ ያውቃል አይውልሽ በቃ አንቺ ራስሽ ህይወትሽን ፈልገሽ እየኖርሽ ነው በቃ ችግር ትዳሩን ፈልገሽ እየኖርሽ ነው እኔ ግን ስንት ጊዜ ነው ወጥቼ ከቤት የተመለስኩት ስንት ባለቤትሽ የመለሰኝ ለምን ነው የምሰቃየው በእናንተ ምክንያት እኔ እኮ አንቺ ጥሩ ሰው ነሽ ብዬ ነው አንቺን ችዬ እየኖርኩ ያለሁት አንቺን ፈልጌ ነው አንቺን ብዬ እኮ ነው እዚህ ቤት እየኖርኩ ያለሁት እንዴ በሱ ስራና በሱ ሁኔታ እኮ እዚህ ቤት መኖር አልችልም እውነቱን ንገሪው በቃ ለምን ትደብቂዋለሽ አዎ ይኸውልሽ መደበቅ አያስፈልግም እኔ አሁን ለመደባበቅ ምናምን አይደለም የመጣሁት መፍትሄ ለመስጠት ነው በቃ ስለ ባለቤትሽ ባህሪ ንገሪኝ ባለቤትሽ ምን አይነት ሰው ነው እና መጀመሪያ ስትጋቡ ጊዜ ጀምሮ አሁን እየተፈጠረ ያለው ነገር ምንድነው እንዲፈጠር ያደረገው ካንቺ ነው ችግሩ ወይስ ከሱ ነው ወይስ ምንድነው ይውል ምንም ነገር ሳትነግር አድርገልን ገር ወንድም ላንተ የሚጠቅም ነገር ይሄን ነገር ካወቀው ከመጣ እንደሚገልህ ነው የምነግርክ ግደለኝ ያውነቴን ነው የቀለድኩ አይደለም ይሄ ህይወት ነው ችግር የለውም ይሄንን እያወቅክ ካሁኑ ማስላስረዳ ምችለውና ላደረጋግጥልህ ምችለው አንቺ አስረጅኝ እኔ ልሙት ንገሪኝ በቃ ስንጋባ እንደዚህ አልነበረም በጊዜ ሂደት እየተቀየረ መጣ ግን ለማስተካከል እየሞከርኩ ነው በቃ እየሞከርኩ ነው ኦኬ እሺ ምኑን ላስረዳ በቃ ከባድ ሰው ነው ማለት ይሄ እንዴት ነው ኩሰፋ አርገሽ አስረጅኝ ስለ ባህሪው መጀመሪያ እንዴት ነበር ከጊዜ በኋላ ስለወጣው ነገር ምንድነው ማለት ስቴፑን ጠብቀሽ አብራሪልኝ መፍትሄ የሚሆነው ነገር እናደርጋለን
እኔ ሰው ህይወት የመበጥበጥ ዓላማ የለኝም እንደውም ከቻልኩኝ እሱም ችግር ከተፈጠረበት ለማገዝ ነው እንዳልኩሽ እኮ እኔም ላይ ድብደባ አድርሷል ግን ይሁን ብያለፍኩት ግን በሰዓቱ የሆነ ችግር እንደገጠመው ተረድቻለሁ ለዛ ነው እንጂ እስከዛሬ ድረስ ዝም ማለት ዝም ብዬ ወደ እስር ቤት መክተት አላቃተኝም ምክንያቱም ያይንም ማኛለ ድብደባ አድርሶብኛል ጤነኛም ሆነ አልሆነ እሱን እስር ቤት የሚያስገባት መብት ነበረኝ ምክንያቱም የመክሰስ መብት አለኝ አሁንም አለኝ መብት ግን አንቺ አስረጅኝና ችግር ከተፈጠረበት እናግዝ እንደነገርኩ ነው ግቢ ያለ ነበር የተዋወቅነው ማለት አሪፍ ሰው ነበር ጎበዝ ተማሪ ነበር ምናምን ስለ ህይወት የሚያስበው ነገር በጣም ነበር ደስ የሚለው ፊቸሩን በጣም ነበር በቃ ደስ የሚል አስተሳሰብ የነበረው ሰው ነው ከተጋባን በኋላ ግን ብዙ ማላቃቸው ነገሮች ስለሱ ያወቅኩ እሱም ከጊዜ እየተቀየረ ብቻ ብዙ ችግር ነው ያሳልፍኩ ያለሁት በእናት አሁን እኔ አሁን ምኑን ነው ከኬት ወዲት ነው ማወራልከው ያ ሁሉ ነገሮች ምኑ ነው የሚወራው እኔ ራሴ ብዙ ማላቃቸውና ማይገቡኝ ነገሮች አሉ ለራሴ ራሱ አይደለም ላንተ ላስረዳ ማለት ነው በቃ የምታወሩ ነገር ካለ በግልጽ አውሪው ማለት እኔ ፈርተሽ ከሆነ እኔ ልውጣልሽ በቃ ካልሆነ ማለት ነው እኔ ልውጣልሽና አውሪው በቃ ግልጹን አውሪው በቃ ግልጹን የምታወሪው ነገር ካለ በደንብ አውሪው ይርዳሽ በቃ አንቺ ስለምን ከዚህ በላይ ተሰቃያለሽ ለምን ተደባብቂያለሽ እንዴ ታውቂያለሽ ቤተሰብ እዚህ እንደሌለሽ ብዙ ነገር አውርተሽኛል እኔ ሰው እንደማይረዳሽ ምናምን ብዙ ነገር ብቻኝነትን ህይወት እንደሚሰማሽ ብዙ ነገሮችን እና ያን ነገር ሁሉን በግልጽ ነገር አውሪው በቃ በሚችለው አቅም ይረዳናል ከዚህ ህይወት ደግሞ ያስወጣናል ቴንክ ዩ በጣም አመሰግናለሁ እኛ አውርተን የምንሄድ ሰዎች አይደለንም ጉዳዩን ይዘን ተከታትለን እስከመጨረሻው ምንፈታ ሰዎች ነን ለዚህ ደግሞ ከፈለገሽ ማሳያ ላቀርብልሽ ይችላል የቤተሰብ ቤት ሄደን እንደዚህ ወሬ ወይም እንት ማለት ለወሬ አይደለም እንመጣው ለመፍትሄ ነው እንመጣው ስለዚህ አሁን እንዴት እየኖርሽ ነው ከመቼ ጀምሮ ነው እዚህ ቤት ውስጥ ሰውየው ድብደባ ማድረስ የጀመረው እና አሁንስ ይሄ ሁሉ ነገር ችለሽ የምትኖሪበት ምክንያት ምንድነው ያስፈራራሽ ነው ወይስ ምንድነው ከጀርባውስ ምንድነው ያለው የምታውቂያቸው ነገሮች በሙሉ ግልጽ አድርገሽ ንገሪን እኛ ለማገዝ ዝግጁ ነን 100% ሲጀመር የሚያስፈራ ነገር አለው እንዳልኩ ነው ያልገባኝ ነገር ይሄ ሁሉ ነገር ችለሽ የምትኖሪበት ምክንያት ምንድነው እስኪ መልሽልኝ በቃ ወደዋለሁ በጣም ነው ማፈቅረው ተቀላለ እንዴ ባለቤት እኮ ነው ነገር ያለው ከግቢ ጀምሮ ነው በጣም ብዙ መስዋዕትነት የከፈልኩበት የልጅነት ፍቅሬ ነው ተቀላለ እንዴስ ምን ማለት ነው እንዴት ነው ማልችለው ምን ላድግ ታዲያ በጣም እኮ ነው የምንዋደደው ግን በቃ የሆነ ሰዓት ላይ ድንገት ተቀይሮ ነው ማገኘው ማለት አሁን ፍቅር ሆነን አሁን የሆነ ነገር ነው የሚሆነው አሁን ደና ሆኖ አሁን እንትን ይላል ወደውን ጸባይ የሚቀያየርና ተነጫናጭ ነው ሆኖ እንጂ መጥፎ ሰው ሆኖ አይደለም ይሄ ደግሞ እየሸፈንኩለት ሳይሆን ይሄ ትክክለኛውን ነገር ነው እየነገርኩ ያለሁት እመኖረው ነው እየነገርኩ ያለሁት ይሄ ከመሸፈን ውጭ ምን ልበለው እሺ ማለት ድንገት ይቀየራል አሺ ተቀየረ ህይወትሽን ቢያጠፋውስ ምክንያቱም የሰው ልጅ እኮ ታስቦበትም ሳይታሰብም እኮ ህይወቱም ያልፍበት ምክንያት ሊኖር ይችላል አሁን የሚያደርገው ነገር እኮ ቀላል አይደለም ይደበድብሻል ይመታሻል ድንገት የሆነ ሰዓት ላይ አሁን እንዳልሽው ተቀይሮ መጥፎ ቦታ ይመታሽና ብትሞችስ እሱን አስበሽዋል እውነት ለመናገር ይሄን ሳስብ በጣም ነው የሚከብደኝ ማለት እንደዚህ አይነት ነገር ቢፈጠር እሱ ቆሞ መሄድ አይችልም ስለማውቀው ነው ባለቤቴን በጣም የወሰው ነው ለኔ በጣም መልካም ሰው ነው በጣም ነው የምንዋደደው ግን እሱ ፈልጎት አይደለም እርግጠኛ ነኝ ማለት አንተ ዝም ብለህ ታስበው ኖርማል የሆነ ሰው እንዴት ነው አሁን በቃ በጣም ደስ የሚል ፍቅር ላይ ሆነ ከዚህ የሆነ ሰዓት ላይ ደግሞ እንዴት ቀይር ትላለህ ሰይጣን ትሆናለህ አሁን ጻድቅ አሁን ሰይጣን ትሆናለህ ሰው ጤነኛ ሆኖ እኔ በቃ ከቻልኩ ልትረዳኝ የምትችለው በቃ የሆነ እንድታግዘኝ ነው የምፈልገው ማለት ጤነኝነቱ እንዲመለስልኝ ነው የምፈልገው እንጂ እንድታስሩትም የሆነ ነገር ልታርጉትም የሆነ ነገር እንዲፈጠርም አልፈልግም እኔ በጣም ነው የምወደው እንደነገርኩ ለኔ በጣም መልካም ሰው ነው እንዳልኩ ደግሞ በጣም ብዙ መስዋዕትነት የከፈልኩበት ፍቅሬ ነው ማጣት አልፈልግም እንደዚህ እያልኩ ያለሁት እየሸፈንኩ ሳይሆን ትክክለኛውን ነገር ነው እየነገርኩ ያለሁት ግን ጸባዩን ምን እንደሚገለባብጠው እንደዚህ ጸባዩ ምን እንደሚቀያየር እኔ ምንም ማውቀው ነገር የለም እኔ ራሴ ግራ ገብቶኝ ነው እየኖርኩ ያለሁት እና በቃ ከቻላችሁ በቃ ማለት ልታግዘኝ ልትረዳኝ አይደል የመጣው በቃ ከቻልክ ይሄንን አድርግልኝ በቃ ቢያንስ ልናግዝሽ የምንችልበት የሆነ መንገድ ስጭን ቆይ ምን ማለት ምን ሰዓት ነው እንደዚህ አይነት መለዋወጦች የሚመጡት
ማለት ምንድነው የሚያደባድብ ነገር አለ ወይም ደግሞ ምንድነው እስኪ ብዙ ጊዜ ሲመታሽ ወይ ደግሞ አካላዊ ጥቃት ሲያደርስብሽ የሆነ ምክንያት ይኖራል ወይ ቃላት መለዋወጥ ይኖራል ወይ የሆነ ችግር ይኖራል እስኪ ከዛ አንፃር የምትሰጪን ነገር አለ እንደዚህ ሰዓት ምናምን የሆነ ጊዜ ያለው ማለት በቃ ድንገት ነው የሚቀየረው አሁን ደህና ሆኖ የሆነ ሳለ ተቀይሮ ነው ማገኘው በቃ ለኔ ራሱ ግራ የሚገባኝ ቆቅልሽ የሆነብኝ ጥያቄ ነው ይሄን ጥያቄ ልመልስልህ አልችልም ይቅርታ ምክንያቱም እኔ ራሱ አልገባኝም ለኔ ራሱ በጣም ጥያቄ የሆነብኝ ነገር ነው እንዳልኩ ነው ለምሳሌ አሁን መሳበልተን ምናምን ነገር ከዛ አውርተን በደንብ ምናምን ነገር ስሙኝ ወጥቶ ወይ ከ30 ደቂቃ ወይ ከአንድ ሰዓት ከሁለት ሰዓት በኋላ ሲመጣ ደግሞ አውሬ ሆኖ ይመጣል በቃ አውሬ ምን እንደሆነ ለምን እንደዚህ እንደሚያደርግ ምንም ነው የማይገባኝ እና ለኔ ራሱ ጥያቄ ነው የሆነብኝ በቃ ሌላ ማላቀው ሰው ሌላ ማላቀው ማንነት ነው እያያዘል እና ምን እንደማድረግ ደግሞ ግራ ነው ይገባኝ እኔ ነኝ የማውቀው ግን መጀመሪያ ላይ ስንመጣ ለምን ልትሸፍኝ ሞክርሽ እና ይሄን ምን ተብሎ ነው የሚወራው እስቲ ንገረኝ ተነገረ መፍትሄ እንዴት ይኖራል ቆሽ ይሄን ወሬ ምን ብዬ ነው የማወራው እስቲ አስቡ በርግጥ ወንድ ልጅ ነው ይሄንን ሴት ልጅ ካሉን ልትረዳው አትችልም ግን ሴትም ልጅ ብትሆኚ እስከመቼ ድረስ ነው ይሄን ያህል ነገር እየቻልሽ የምትኖሪው ሴት ልጅ ማለት በየቦታው ብዙ አይነት ነገሮች ይገጥማሉ ግን ይሄን ያህል ማለት ቆይ ከዩኒቨርሲቲ ጀምሮ ነው የምታውቂው መቼም ግን እንደዚህ አይነት ባህሪ ሊያመጣ የቻለበት ምክንያት ምንድነው እኔ ምንም አልገባኝም ከትንሽ ጊዜ በኋላ ጀምሮ ከትንሽ ጊዜ በኋላ እንደዚህ አይነት ጸባይ መጣ እኔ ድሮ እንደዚህ አልነበረ እኔ ነኝ የማውቀው እንዴ ምን አይነት ሰው እንደነበረ በጣም ታጋሽ በጣም ትሁት በጣም ተንከባካቢ በጣም ታዛዥ ባልኩት መንገድ የሚስማማ ሰው ነበር አሁን ግን እኔ ያልኩት ካልሆነ ነው ከዛ ደግሞ ምንም እዚህ ግባ የማይባል ነገር አስነስቶት በቃ ድብልቅልቁ ነው የሚወጣው ቤቱ በማይሆን ምክንያት በቃ ያዙኝ ልቀቁኝ ነው የሚለው ከዛ በጣም ኃይለኛ አውሬ ነው ሆኖ በቃ አውሬ የሰው አውሬ ታውቃለህ አውሬ ነው ሆኖ እኔ ለምን እንደዚህ እንደሆነ አላውቅም ግን በፍቅር በትህትና ትሪት አድርጌ በተቻለ መጠን ነገሮችን ለማስተካከል እሞክራለሁ እሱ ደግሞ ሴት ልጅም ስለሆነ ሚስቱም ስለሆነ ግዴታዬ ስለሆነ ነው እናም ደግሞ በጣም ስለምወደው እንደዚህ ማድረግ ግን አንተ እንደምታስበው አይደለም ይህ ማለቴ አንተ እንደምታስበው እንደዚህ የሆነ ነገሮች የሆነ ከመጀመሪያው ጀምሮ እንደዚህ አይነት ሰው ምናምን አልነበረም በቃ ቅርብ ጊዜ የመጣ ለውጥ ነው ይሄ እና እኔ ምን እንደማድረግ አላውቅም ግን ልትረዳኝ ዝግጁ ኮንክ ልትረዳኝ ከሆነ የመጣው እባክህ ይሄን ብቻ ላስቸግር ማለት ይሄን ነገር ብቻ በማድረግ ተባበረኝ በቃ የሆነ ደህና የሚሆንበትን የሚረጋጋበትንና ሰላም የሚፈጠርበትን መንገድ እባክህ ፍጠርልኝ ማለት ላስቸግርክ ይሄንን እንጂ እንድታሳስረው ምንም እንዲፈጠር አልፈልግም ቀደም እንደዚህ አይነት ነገሮች እያልከኝ ነበርና እንደውም እንደዚህ አይነት ነገር እንዲፈጠር አልፈልግም እባክህን ካላስቸገርኩ እንደውም እነዚህ ነገሮች እርሳው እኔ በመነጋገር ወይም እንደመክረክ የሆነ ነገር ብቻ አላውቅም የሆነ መስተካከል የሚችልበት ሚስ ካለ እንደዚህ አይነት መንገድ ነው የምፈልገው እንጂ አንተ እንደምትለው እንድታሰብር ምንም ነገር አልፈልግም እባክህ ግን ይሄንን በራስሽ መንገድ ለመፍታት ሞክረሻል ቤተሰቦች ይሄንን ያውቃሉ ያንቺ ቤተሰቦች እና የሱ ቤተሰቦች የኔ ቤተሰቦች አያውቁም የሱም እህቱ ብቻ ናት እንጂ እሱንም አንድ ቀን እዚህ መታ ምናምን ነው እንጂ አይችም ማንንም የሚያውቀው ነገር የለም እንዴት ይሄንን እናሳውቃለን ይሄ ምን ተብሎ ይወራል ግን ማለት ሁሌ እንደዚህ የተደበደብሽ ፊትሽ ላይ ሰው ምናምን ሲጠይቅሽ ምን አይነት ምላሽ ነው የምትሰጪው ያው የተለያየ ምላሽ መልሳለሁ ጓደኞቼ ሲያገኙ አብረን የተማርን የሆነ ስራ ቦታ ላይ ምናምን የሚያውቁ ልጅ የሆነ ቦታ ላይ የሚያውቁ ልጆች ሲያገኙ ምንድነው ምን ትሆንሽ ነው ምናምን ሲሉኝ የተለያየ ምክንያት እሰጣለሁ ለሁሉ እንጂ ይሄ ምን ተብሎ ይወራል ይሄ በጣም ከባድ ነገር ነውና ብቻ ግን እስኪ መጀመሪያ ላይ ቤቱን ለመፈተሽ ስሞክር እንዳትፈትሽ ምናምን አይነት ነገር ስትይ ነበር የሚደብቀው ቤት ውስጥ አለ ማለት አዲስ አይነት ነገር አለ እሱ ጋር ስልክ ምናምን የሚያወራበት ምናምን አይ እንደዚህ አይነት ነገርስ የሚኖር አይመስለኝም እርግጠኛ አይደለሽም አው ያው የራሱ ቁም ሳጥን አለ ያው ምቃ የሚያስቀምጥበትና ያው የራሱን ነገር ያስቀምጣል እሱ ምን ይሰራልኛል ማለት ግን እኮ ሚስቱ ነሽ ማለት የሱ የሆኑ ነገሮችን ያንቺ የሆኑ ነገሮች በሙሉ አንድ ናቸው ስለዚህ የራሱ የሚላቸው ነገሮች ብቻውን የሚያደርጋቸው ነገሮች አሉ ያልሽ ነው አው እሱ ምን ይሰራልኛል ብለክ ነው ማለት ይሄን የሚያስቀምጠው እንዲነኩ የማይፈልጉ እቃዎች አሉት እሱ ደግሞ መብቱ ነው ያው ባለቤቴ ልጫና አልፈልግም ይሄ ደግሞ ለጣላል ነው ብለክ ነው ደግሞ ይሄ በዚህ ጭቅጭቅ ልፍጠር እንደ ጉድፈላ አራኔ መስራጣው በእናት ስንት የሚያሳስበኝ ነገር ይያላው ይሄ ያሳስበኝ ደግሞ ምንድነው የሚያሳስብሽ ነገር ከባለቤትሽ ውጪ ከቤትሽ ውጪ አንድ ሴት ከቤቷ ውጪ
በእርግጥ የሚያሳስብ ነገር ሊኖር ይችላል ግን የትኛው የሚያሳስብ ነገር ለማድረግ መጀመሪያ ቤቷ ሰላም መሆን አለበት ከዚህ ውጭ የሚያሳስብሽ ነገር አለ ምን እንዴ በቃ ከሱ ጋር ሰላም አለመሆናችን እንደዚህ አይነት ህይወት መኖር በዚህ እድሜ በጣም ነው ማዝነው ምን ማለት ነው በጣም ነው የሚያሳስበኝ ያለውበትን ሁኔታ እኔ ነኝ የማውቀው ቅድም ራሱ የመለስከኝ ወደ ቼክአፕ እየሄድኩ ነበር ቀጠሮ ነበረኝ እና እዛ እየሄድኩ ነበረ እና ይሄ እኮ በጣም የሴት ልጅን ህይወት ትልቅ የሚያናጋ ነገር ነው ቤት ውስጥ ሰላም አለመሆን ምን ያህል ምን እንደሚሆን የምታውቀው ስትኖረው ነው ስትሰማም ስታዩም ሳይሆን እዛ ቦታ ላይ ስትሆን ነው ምን ብዬ ላስረዳክ ይሄን በጣም ከባድ ነገር ነው ጸበል ምናምን ለመውሰድ አልሞከርሽም በሆነ አጋጣሚ እሱ እንደዚህ አይነት ነገር አይወድም እኔ ብቻ ነኝ መንቀዋለለው እንጂ እሱ አይሄድም መንቀዋለለው ማለት ጸበል መሄድ እንደመንቀዋለለው ነው የምታስቢው አይደለም እኔ ብቻዬን ነው የምሄደው ማለት እኔ ብቻዬን ነው የምሄደው ስለ በቃ እሱ እንሂድ ስለው እንደዚህ አይነት ነገር ፍቃደኛ አይደለም ጸበል ሳመጣ ራሱ ብዙ ፍቃደኛ አይደለም መጠጣት ምናምን እና በቃ ትቼዋለሁ በቃ እኔ ከሄድኩ እኔ ከደረስኩ ይድረስው በሚለው ትቼዋለሁ ጥሩ እስኪ ስለዚህ ሌላ የምትሰጡኝ የምትነግሪኝ ነገር አለ ሌላ ምናልባት እኛ ልናግዘው የምንችልበት መንገድ እንደው እሷ ትይካ ነገረች ውጭ እኔ ይሄ ነው የምልህ ነገር የለም ግን እንደው ምናልባት እሱ የምትከታተሉበት መንገድ እናንተም የምታውቁበት መንገድ ካለ ራሳችሁ እንድትደርሱበት መረጃውን ነው እኛም ማናውቀው ነገር ካለ እንድታውቁት ነው የምፈልገው ሰው ይፈታል መጣ መሰለኝ ጋሸናችሁ ልክፈታችሁ እሺ ያው መረጋጋት አለብሽ በሁሉም ነገር ተረጋግተሽ እንትን ማለት ነው ሰላም ምንድነው እንዴና ሰላም ሰላም ምንድነው ካሜራው አንዴ ቆይ ካንተ ጋር የምናወራቸው ነገር ቆይ ካሜራው ይጥፋ ምንድነው ካሜራው እሺ ካሜራውን አጠፋላለሁ አንዴ መረጋጋት ይችላል ቆይ ረጋጋለሁ ችግር የለውም ስለሱ ግን ካሜራ እዚህ ጋር እንትን ይደቀናል ስለምንድነው ስለኛ የምታወቅ ቆይ ወይ አንቺ እስቲ ምንድነው ይሄ አሁን እየጠየኩ እኮ ነው ወንድሜ ካሜራው ምን መሰለ ስለ ከግቢ ጀምሮ የናንተ ላይፍን ተሞክሮ ለመውሰድ ነውና ለሰዎች ወይ አይ ካሜራው ምንድነው አሁን እኮ እየጠየኩሽ ነው ያለው እሱ ነው የሚጠየቁሽ ሰላም ነው የምን ሰላም አለ እቤት ውስጥ ምን ኢንተርቪው አለ ስለኛ ወይንስ ሌላ ስራ አለ አይስ ሌላ ስራ ሳይሆን ምንድነው ታዲያ ስላንተና ስለ ባለቤት የተወሰነ እንድናወራና ለቤተሰቦቻችን መማሪያ ይሆን ዘንድ ለነሱ ለማስተላለፍ ነው ሌላ ነገር አይደለም አይ እኔ ካሜራ እያለ ምንም እኮ የምናወራው ነገር የለም እንደዚህ አጥፍተህ እኮ ማውራት እንችላለን ችግር የለውም እኮ እንደዚህ እንትን ማለት ኖርማል ነው ይኸውልህ ካሜራው ምንም የሚረብሽ ነገር የለውም ለተሞክሮ ያህል ነው እስኪ እንደው ምናልባት እሺ ቁጭ በል ችግር የለውም እሺ አረፍ አንቺ